መንፈሱ ከመንፈሱ ጋር አብሮ ሲገናኝ ነው። ሄኖክ በሰይጣን ወይም ደግሞ በጥልቁ ዓለም ባለው ስፕሪት እንደሚሰራ ነው የሚናገረው። ዳቢሎስ የጋኔል አባት እኔ ጦቃራ አባቡሌ የይሁዳ አንበሳ የሥላሴ ባሪያ ኢየሱስ ነው አንበሳ። እሳት አስቀመጥኩት ልቀናት ላይ አለቅም ሴም ቲንግ ዲፍረንት ነገርኩ እኮ እኔ በመጋረጃ በዕጣን በሽቶ ብፋ አንድ ነን። አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክ ሊሆንኩበት ማለት ነው እና ወዲያው እግዚአብሔር እንደው መንፈሳዊ አድርጎ ለልቤ የተናገረው ኢየሱስ ብሎ ከመዘመር ኦርቶዶክሱ ማርያም ብሎ ቢዘምር ይሻለው። በጣም የሚገርም እኮ ለኢየሱስ መዘመር ጴንጤ ይባላል የሚል እኮ ገልቱ ነጠላ ለባሽ የገጠመን ጎበዝ። ኢየሱስ ጌታ ይታንልሽ። ሁለተኛ ቅጣት በርበሬ በጥብጠሽ ጠጪ። ኢየሱስ ጌታ ነው። ቲም እንዲማሪ ያያችሁ ነው አይደለ? ሰው እንዴት ጉሮሮ እንደሚያንቅ ለድር ብዬ ኢየሱስን አልሸቀጠው፣ ለማህበራዊ ኑሮ ብዬ ኢየሱስን አልሸቀጠው። እነሱ ውሸት ይዘው ካላፈሩ አንተ እውነት ይዘህ ምን ትሰራለህ? ጩፋ እንዲያረገ ዮናታን እንዲያረገ የሆነ ሰው እንዲያረገ የሚባለው ነገር መቆም አለበት። እንደው እንዴት ደፈርክ ይህንን ለማለት? ስለ ጾም ያወቅኩት ጴንጤውኝ ነኝ ስትል ትንሽ እንደሆነ ምንም አይነት ስሜት አልተሰማም? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እኔ በህይወቴ ጾም ያወቅኩት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦብቪየስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦብቪየስሊ ኦፍ ኮርስ የጴንጤ ጾም እንደዛ አይደለም። ኦፍ ኮርስ ለዛ ነው ጴንጤ ጾም የሚባለው። እንደው እንዴት ደፈርክ ይህንን ለማለት? ከኦርቶዶክስ ተዋህዶ ቤት እንደወጣ እየተናገርክ ስለ ጾም ያወቅኩት ጴንጤውኝ ነኝ ስትል ትንሽ እንደሆነ ምንም አይነት ስሜት አልተሰማም? ኦርቶዶክስ ጾሙ እንደ ግብዞቹ ነው ትላለች እንዴ? ተዋህዶ እኮ ከመሬት ተነስታ ጾም አትልም። የምትጾምበትን ምክንያት ከነ ጥቅሙ እየነገረች ነው። እንደው ኦርቶዶክስ ተዋህዶ ስለ ጾም ምንም ስትል ሰምታት አታውቅም? ጾም ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደክም የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው የደናግል የንጽህና ጌጣቸው የንጽህና መገለጫ የጸሎት ምክንያት እንባ መፍሰሻ እንደሆነች አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት ራስን በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ እንደሆነች እንደው ስታስተምር ሰምታት አታውቅም? ጾም ተድላ ሥጋን የምታጠፋ የሥጋን ጾር የምታደክም ቁስለ ነፍስን የምታደርቅ በጎልማሶች ጸጥታን እርጋታን የምታስተምር ከግብረ እንስሳዊነት የምትከለክል ሰው መላእክትን መስሎ የሚኖርባት ኃይል መንፈስን የሚጎናጸፍባት እንደሆነች ደገኛ መሳሪያ እንደሆነች ሰምተህ አታውቅም? ጾም ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግሥተ ሰማያትን የምታስገባ የጽድቅ በር ሆና የተሰጠችን ቀዳሚ ሕግ እንደሆነች ይቺ ቤተክርስቲያን ስታስተምር እውነት ሰምተህ አታውቅም? ጾም ልንጠቀምበት ከእግዚአብሔር የተሰጠን ስጦታ ጸጋና በረከት ነው እንጂ የታዘዘ ሕግ ብቻ አይደለም ብላ ስታስተምር ሰምተህ አታውቅም? ሃይማኖት ባለበት ሁሉ ጾም አለ፣ የክርስቲያኖች ሕይወት ከጾም ተለይቶ አይታሰብም ብላ ስታስተምር ሰምተህ አታውቅም? ከእግዚአብሔር መልካም ነገር እንድንቀበል ጾም ኃይለ አጋንንትን ለማድከብ ጸባ አጋንንትን ለማብረድ ለማስወገድ ንስሐ ለመግባት ፍቃደ ሥጋን ለፍቃደ ነፍስ ለማስገዛት ይጠቅማል ብላ ጥቅሙን ስታስተምር አታውቅም? ሰው ከእግዚአብሔር ጸጋና በረከትን ይቅርታን ምሕረትን ለማግኘት ይጹም ብላ እቺ ቤተክርስቲያን እቺ ስንዱ እመቤት ስታስተምር ሰምታት አታውቅም? እውነት ስለ ጾም ያወቅከው ጴንጤ ሆነ ነው? ኧረ ተው፣ አንዳንዴ የምንናገረውን ነገር እንወቅ። ግልጥ ያሉ እውነታዎችን መደበቅ ራሱ እንደው እንደ ኃጢአት ነውና እንዲህ አይነት የኛ ቤተክርስቲያን የትኛዋ ቤተክርስቲያን ናት እንደ ግብዞች ጾሙ? እንደ ግብዞች እንዳትሆኑ በምትጾሙበት ጊዜ አትጠወልጉ፣ ቅባት ተቀቡ እኮ ነው ብላ ይቺ ቤተክርስቲያን የምታስተምረን። ለሰው ጿሚ መስላችሁ እንዳትታዩ እያለች እኮ ነው ይቺ ስንዱ እናት እመቤት
ቤተክርስቲያን የምታስተምረን? ስለ ጾም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንገር ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተን ወደ ሌላ እምነት ሄደን ጾምን ያወቅነው በዚህ ነው ስንል አንዳንዴ ልናፍር ያስፈልጋል። የኛ ቤት የኛ የተዋሕዶ እመቤት ምንም የሚጎላት ነገር የለም። በሁሉ ስንዱ የሆነች ቤት ናት። አንደኛ ቅጣት ኢየሱስ ጌታ ነው ያለሽ። ሁለተኛ ቅጣት በርበሬ በጥብጠሽ ጠጪ። በርበሬ በጥብጠሽ ጠጣለች። ኢየሱስ ጌታ ነው አትይም እንዴ ማሪ? ሰይጣኑ ነው መስካቱ ይላል። ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች። ሁሌ በቃ አስጠላኝ ወይ? እንደዚህ አይነት ቪዲዮ ሳይ ምን እንደማስብ ታውቃላችሁ? ኢየሱስ ጌታ ነው የሚለው ስም ምን ያክል ፓወርፉል እንደሆነ ነው። በእውነት በረባውም ባረባውም ስለምንጠራው በቃ ኢየሱስ ጌታ ነው ምናምን በቃ ተራ ነገር ሊመስለን ይችላል። እያያችሁ ነው አይደለ? ሰው እንዴት ጉሮሮ እንደሚያንቀው እንዴት ሰው አምናለሁ እከተለዋለሁ የሚለውን ኢየሱስ ጌታ ነው ሲባል መናገር ያቅተዋል። ለዚህ እኮ ነው ጌታን ተቀበሉ የምንለው። እንዴ የሆነ በቃ ፖለቲካውን ተውት፣ የሆነ እኛ እናውቀዋለን ምናምን እሱ ነገር አይሰራም። በቃ ኢየሱስን ተቀበል የሚባለው ለዚህ ነው፣ ያለ ምክንያት አይደለም። ሰው ወንጌልን አበክሮ በየአደባባዩ ምናምን የሚሰብከው ያለ ምክንያት አይደለም። ለድር ብዬ ኢየሱስን አልሸቀጠው፣ ለማህበራዊ ኑሮ ብዬ ኢየሱስን አልሸቀጠው። እነሱ ውሸት ይዘው ካላፈሩ አንተ እውነት ይዘህ ምን ትሰራለህ ነው። አንቺ እውነት ይዘሽ ምን ትሰራለሽ? ለምንድን ነው የምትኖሩት? ለምንድን ነው የምንኖረው? በልቶ ለመሞት እንደ በሬ ይላል አንድ ወንድ። እንደ በሬ የሆነ ህይወት በኢየሱስ ስም ይወጋ። ሄዶ ሳር ይግጣል፣ ውሃ ይጠጣል፣ ይተኛል። ሚኒንግለስ ላይፍ፣ ሚኒንግ የሌለው ህይወት። አረ ኢየሱስን በህይወትሽ አክብሪው። አረ ኢየሱስን በህይወት አክብረው። አንድ ሰው እድል ላይ፣ ሱቅ ላይ፣ ቤት ላይ፣ ንግድ ላይ፣ ሬስቶራንት ላይ፣ ካፌ ላይ ያንተ የሆነው ነገር ላይ ኢየሱስ ይንገስ። የማይሆን ቦታ አትገኝ። እግዚአብሔርን የማያከብሩ ሰዎች ጋር አትገኝ። ላይ ጓደኛህን ላይ ጓደኛሽን ላይ። እውነቴ ነው። ከዚህ ነው የሚጀምረው። አንዳንድ ሰዎች አሉ በቃ ጓደኛን መልቀቅ አይፈልጉም፣ ኢየሱስን መልቀቅ አይፈልጉም። ከዛ በቃ ወደማይሆን ቦታ ይዘዋቸው ይሄዳሉ። ኖ በል እንጂ ኢየሱስ ይበልጥብኛል በል እንጂ ኢየሱስ ይበልጥብኛል በል እንጂ ኖ ኢየሱስ ህይወቴ ይበልጥብኛል፣ የወደደኝ ይበልጥብኛል። ከፈለክ አንተ ጥርግ፣ ከፈለክሽ አንቺ ጥርግ እያል ብቻዬን ቀረሁ ልቅራ፣ ምን ችግር አለ? የዘላለም ጌታ እሱ ንጉስ የሆነው ከኔ ጋር አለ። ማንን ያሸንፋል? የዳቢሎስ የጋኔል አባት እኔ ጦቃራ አባቡሌ የይሁዳ አንበሳ የሥላሴ ባሪያ ስም ኢየሱስ ነው። አንበሳ በልካኛ በናዝሬቱ ጌታ በኢየሱስ ስም እሳት አስቀመጥኩብህ፣ እሳት አስቀመጥኩብህ። ልቀቃትና ሂድ። እመነኝ፣ አለቅም። አንተም የኢየሱስ እኔም የይሁዳ የሰባት ሰማያቱ ባሪያ ሴም ቲንግ ዲፍረንት ነገርኩ እኮ። እኔ በመጋረጃ በዕጣን በሽቶ ብፈርድ አንተ በመንፈስ ቅዱስ እዚህ ትፈርዳለህ። አንድ ነን። ልዩነታችን ፍላይክ 5 ሜትር አንድ ነን። አንተ የምትሄደው እኔ ጋር ደግሞ መጋረጃ ዕጣኑ ያ ሰመድ ያ መሊከል ቅዱስ ብለን በእስላሙም በክርስቲያኑም እንሄዳለን እኩል ለኩል። አንተ እዚህ ውር ብታበራ እኔ ሙታን አስነሳለሁ በይሁዳ አንበሳ። ናዝሬቱ ጌታ በኢየሱስ ዳቢሎስንም እሳት አነደድኩኝ፣ አጋንንትንም የአባሪያ ነኝ በክርስቶስ ኢየሱስ። ናዝሬቱ ጌታ በኢየሱስ፣ ናዝሬቱ ጌታ በኢየሱስ፣ ናዝሬቱ ጌታ በኢየሱስ። ውድ ክርስቲያኖች ከዚህ በፊት እንደሰማችሁት ነው። አንድ ታሪክ ሳካፍላችሁ ነበር። ከዚህ በፊት ምን ነበር ሳካፍላችሁ የነበረ? ፕሮቴስታንቶች በተለይ ነቢያቶቻቸው የተለያየ ቦታ በመሄድ ይሄ በኢየሱስ ስም በሚመስል አጋንንታዊ የሆነ አጠራርን ይጠራሉ። ግማሾቹ ሱዳን፣ ግማሾቹ ኢትዮጵያ ውስጥ ካሉት ጋር አጋንንታዊ ሲስተምን ያደርጉና ቁጥርን በመጥራት ሌላም ነገር በማድረግ አጋንንት የሚያስለፈልፍ የተለያየ አይነትን እጽን ይቀበላሉ። በተደጋጋሚ እናገር ነበረ። ከዚህ ጋር በተያያዘ ሄኖክ አጋንንቱ ሲያዘው ምን ይላል? እኔም የሥላሴ ባሪያ የአባሪያ ነኝ ይላል። ይህ ማለት ለፕሮቴስታንት ነቢያቶች የተዘጋጀ አጋንንታዊ የሆነ ሲስተም ነው። እነዚህም ደግሞ ነቢያቶች ደግሞ ከጥልቁ ዓለም ጋር ያደረጉትን ቁርኝትን ነው። አንተ ማነህና ነው የምታስወጣኝ ይላል መንፈሱ። መንፈሱ ከመንፈሱ ጋር አብሮ ሲገናኝ ነው። ሄኖክ በሰይጣን ወይም ደግሞ በጥልቁ ዓለም ባለው ስፕሪት እንደሚሰራ ነው የሚናገረው። አንተ ያለ መጋረጃ ትጠነቁላለህ፣ እኔ ደግሞ በመጋረጃ ምን እላለሁ? እጠነቁላለሁ ይላል። አጋንንቱ ነው እንደዛ የሚለው። ከዛስ በኋላ
እኔ የአይሁድ አንበሳ ነኝ ሲል ዝም በል የአይሁድ አንበሳ ኢየሱስ ነው ሲል ኖ አትበል ይላል መንፈሱ። ምን ይላል እዚህ ጋር? እኔ የሥላሴ ባሪያ ነኝ። ራሳቸውን አብ ወልድ መንፈስ ቅዱስ በሚል በስህተት አስተምህሮ የሚገልጡ ወይም ደግሞ ጥልቅ የሆነ አጋንንታዊ ስፒሪትን የሚያመጡ የጥልቁ መንፈስ አባላቶች አሉ። ከነዚህ ከጥልቁ መንፈስ አባላቶች ጋር ቁርኝነት በማድረግ በፕሮቴስታንት ውስጥ ያሉ ነቢያቶች የሚያገለግሉት ከጥልቅ ዓለም ጋር የተያዘ ስፒሪቹዋሊ የሆነ መንፈስ ነው የሚያደርጉት። ይተነብያሉ፣ ይሳካላቸዋል። አጋንንትን አወጣን ይላሉ። አጋንንቱ ከወጣ በኋላ ከበር በኋላ ተመልሶ 7 እጥፍ ሆኖ ይገባል። ይህ መንፈሳዊ የሆነ አሰራር ነው። ስለዚህ ሄኖክ የሚሰራው ከአጋንንት የሆነ ትምህርት ወይም ደግሞ ከአጋንንት የሆነ ከጥልቁ ከሆኑ መናፍስት ጋር ነው ማለት ነው። ስለዚህ ይህ እኔ አልተናገርኩም፣ ራሱ ጋር የመጣው የሚለፈልፈው መንፈስ ነው ማለት ነው። ለቀህ ሲለው አልሄደም መንፈሱ፣ ጩና ውጣ ሲለው አይወጣም መንፈሱ። ይህ ማለት ምን ማለት ነው? ሴቲቷ ላይ ያለው አጋንንት ኤኖክን የቀባው ነው ማለት ነው። ኤኖክ ጋር ያለውን መንፈስ ጥልቅ የሆነው መንፈስ የቀባ ነው ማለት ነው። ስለዚህ ፕሮቴስታንቶች ኢየሱስ ክርስቶስን አያውቁትም። ፕሮቴስታንቶች የሚያገለግሉት ከጥልቁ ዓለም ጋር ነው ብለው በምክንያት ነው። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር፣ ዲዩት፣ ኮፒ ሊንክ አድርጉልኝ እባካችሁ ክርስቲያኖች። የኔ ቪዲዮዎች እንደ ድሮ አይደለም። ለምን እንደሆነ አላውቅም። አሁንም ደግሜ እላለሁ፣ ይህ አገልግሎት መንፈሳዊ ወይም ደግሞ ሰማያዊ አገልግሎት አይደለም። ከጥልቁ ዓለም ጋር የተያያዘ አገልግሎት ነው። ፕሮቴስታንቶች የሚጠነቁሉት ያለ መጋረጃ ነው። የሚያዩት የሚናገሩት አጋንንት አወጣን የሚሉት ያለ መጋረጃ ነው። ጠንቋይ ዓለም ላይ ደግሞ ያለው ደግሞ የጥልቁ አባል መናፍስት ደግሞ የአይሁድ አንበሳ ነው ይላል። የአይሁዱ አንበሳ ኢየሱስ ክርስቶስ ነው። እውነት፣ መንገድ፣ ሕይወት ኢየሱስ ክርስቶስ ነው። ፕሮቴስታንቶች እባካችሁ ንቁ። ማምለጥ ያለው በክርስቶስ ኢየሱስ ነው። ምናመልጠውም ደግሞ በአንዲቱ ሃይማኖት ነው። ይችም ሃይማኖት ደግሞ ሰላም፣ እረፍት ያለባት አንዲቱ ሃይማኖት ኦርቶዶክስ ነው። ለምን ቢባል ኦርቶዶክስና ጥንቆላ አይተዋወቁም። ኦርቶዶክስና ሟርት አይተዋወቁም። ጥንቆላ ሟርት ያለው የት ነው ቢባል እነዚህ ነቢያት ነን የሚሉ ፕሮቴስታንት ጋር ነው። እዩ ጩፋ እንዲያረገ፣ ዮናታን እንዲያረገ፣ የሆነ ሰው እንዲያረገ የሚባለው ነገር መቆም አለበት። እንዳትመለከቱ፣ አደራ ሰው እንዳትመለከቱ። ሰው ከተመለከታችሁ ትሰናከላላችሁ። ምክንያቱም ታስታውሱ እንደሆነ ወደ ክርስቶስ እየመጣ ጴጥሮስ ጌታን ሲያው እየመጣ ነው፣ ባህሩን ሰንጥቆ እየመጣ ወክ እያደረገ ውሃ ላይ እየሄደ ከዛ ሲያው እሱም አማረው። ጌታ ልምጣ አለው፣ ና አለው። እየሄደ እንዳለ ምኑን በሰላም እየሄደ ከክርስቶስ ላይ አይኑን ሳይነቅል ወቅ ሲያደርግ ምንም ችግር አልነበረም። ዞር አለ፣ ደነበር። ወጀቡን አየ፣ ምኑን አየ፣ መስመጥ ጀመረ። አሁንም እምላችሁ ሰዎች ካያችሁ ትጠፋላችሁ። ክርስቶስን ብቻ ነው የግል አዳኝ ያደርጋችሁ የመጣችሁት እንጂ ፓስተርን አይደለም፣ ሐዋርያ የሚባሉትን አይደለም፣ ነብይ የሚባሉትን አይደለም። ማንም ብለህ ነው የተቀበልከው? የተቀበልከው ኢየሱስ የግል አዳኜ ነው ብላችሁ ነው የተቀበላችሁት። ደሴ ስለዚህ ምንም ቦታ ላይ ሄዳችሁ ብታዩ መጸለይ ነው ለነዛ ወንድምና እህቶች። ሄልዬ መጸለይ ለነዛ ሰዎች በሙሉ ጸሎት። ያ ህይወት በተአምር የማልመለስበት የዲያብሎስ መንገዴ ነበር። የዲያብሎስ የጥፋት ዘመን ኖሬዋለሁ። ለምን እንደጠበቀኝ ሳስብ እጅግ እደነቃለሁ። ህይወቴን ለማጥፋት የሚፈልጉ ብዙ አጋጣሚዎች ተፈጥረዋል። ብዙ አስመልጦኛል። ከብዙ ነገር ያስመለጠ አምላክ ነው ያለኝ። እኔ እምከዳው አምላክ የለኝም። ማከብረው አምላክ አለኝ። ከፍ ማረገው ስሙን ከፍ አድርጌ የምጠራው አምላክ አለኝ። እሱም ጌታ ኢየሱስ ክርስቶስ ይባላል። መዘባበት ትችላለህ። የተዘባበትክ በሙሉ በጌታ ስም እኔን ተከትለ እንደምትመጣ እርግጠኛ ሆኜ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ። ያልበረቱ ክርስቲያኖች በእኔ እንደሚበረቱ እነግርሃለሁ። ቀራኒዮ ላይ የተሰቀለውን ብቻ በመመልከት መዳን እንደሚቻል እነግርሃለሁ። ሁሌ መሰክራለሁ። ስለ ጥፋት መስክሬያለሁ ግጥም አድርጌ።
የሶሻል ሚዲያ ንጉስ ተብዬበታለሁ። ጌታን አምልኬ ሌባ ብትለኝ ደስታዬን አልችለውም። አጭበርባሪ ብትለኝ ለጥቅም ነው ብትለኝ ምንም የማይመስለኝ ሰው ነኝ። አዲስ ነገር ይዛችሁ አልመጣችሁ። ባይሆን አዲስ ነገር ይዛችሁ ነው። ዮኒ ማኛ ይጸልይልሃል እንጂ አይመልስልህም። ማናችሁም ቪዲዮ ብትሰሩ እየነገርኳችሁ ነው። ከመዝናናት ከመስማት ውጪ ጌታ ኢየሱስ ክርስቶስ ከሚለው ቃል ውጪ ከናንተ ጋር እኔ ስናገር ሰምታችሁ ይሆናል። ብዙ ጊዜ ተጠቅሜበታለሁ። አንድ ጊዜ አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክ ሊሆንኩበት ማለት ነው እና ወዲያው እግዚአብሔር እንደው መንፈሳዊ አድርጎ ለልቤ የተናገረውና ኮንፈረንስ ሳገለግል የአንድ 10 ቀን ኮንፈረንስ ነበር። በጣም አምሽተን ነው የምንወጣው። ኮንፈረንሱ በቃ ሚድናይት ምናምን ሲሆን ነው አንዳንድ ጊዜ እኩለ ሌሊት ነው የሚያልቀው እና ከዛ በኋላ እራት ፍለጋ ምናምን ይደክመናል በጣም እና ከዛ አንድ ቀን የሚያስተናግደን ፓስተር በጣም ነው የሚያስተናግደን በጣም እና አንድ ቀን ምን አለን? አይ ግድ የለም ዛሬ እራት ይቅርብን፣ ዝም ብለህ ሆቴል ድሮፕ አድርገን ምናምን አለ። እንዴት ሳትበሉ ሳትጠጡ? አይ ግድ የለም ወይ ጁስ ነገር እንትን እናድርግ ይዘን እንገባለን ምናምን አለ። የሆነ በጣም ጥሩ ሱቅ ወሰደንና ጁስ ገዛን ማለት ነው። እሱን ጠጥተን እንተኛለን ብለን በኋላ ባለቤቴ ማንጎ ስለምትወድ ማንጎ ጁስ ነው የገዛነው። በጣም ካርቶኑ በጣም ያምራል። በጣም ትልቅዬ የማንጎ ስዕል አለው እና እላዩ ላይ ማንጎ ጁስ ይላል። ከዛ እሱን ገባን። ከዛ ጠጣን በብርጭቆ ቀርተን ሮማችን ገብተን ከዛ የተረፈውን ፍሪጅ ውስጥ አድርገን ተኛን ማለት ነው። እና የዛን ቀን በሌሊት ነው የነቃሁት። እኔ በሌሊት ነቃሁና ሶፋ ላይ ቁጭ ብዬ ከዛ ትንሽ ሞረሞረኝ ማለት ነው። ሲርበኝ እስቲ ያችን ነገር ልጠጣ ብዬ አምጥቼ ከዛ ጠጣሁና ሲያንቀለቅለኝ ጠጋ አድርጌ ካርቶኑን ማንበብ ጀመርኩ ማለት ነው። እና ስዕሉ ማንጎ ነው፣ የሚያምር ማንጎ፣ ጽሁፉም ማንጎ ጁስ ነው የሚለው። ከዛ በቀጭኗ ከስር 25% ማንጎ ይላል። ከዛ 25% 75ቱ ምንድነው ያጠጡ? እና በኋላ በጣም በዚህ ተገርሜ አዘኝቲ ምን ይሆን ዝም ብለው በቃ ማንጎ አስመስለው ዝም ብለው ይሰጡ። የእውነት እግዚአብሔር ልቤን ቻሌንጅ እንዳደረገው ታውቃላችሁ። ሞስት ኦፍ ዘ ቸርች እንደዚህ ነገር ናት። እና ኢየሱስ 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 ጌታ ነው ኢየሱስ ኢየሱስ ምናምን ስትል በትልቁ ያለ ይመስላል። ጠጋርጎ ሲያየን 100% ኢየሱስ ነን ወይ 100% ኢየሱስ 25% ሳይሆን 100% እግዚአብሔር ያርግልን። አስተሳሰባችን በክርስቶስ ኢየሱስ ሲቃኝ በኢየሱስ ሲረካ የምታድጉት በኢየሱስ ስትረኩ፣ ኢየሱስን ስታምኑ፣ ኢየሱስን ስትቀበሉ፣ በኢየሱስ ስታድጉ፣ በኢየሱስ ስትገሰጹ፣ ኢየሱስን ስትማሩ፣ ኢየሱስን ስትሰበኩ ነውና እንዴው የሚበጠብጥ ጉባኤ እንዳትሆኑ ወንድሞች እህቶች። የሆነ ቦታ የሆነ ነገር ሲደረግ ስላያችሁ እኛም ጋር ይደረግ ሳይሆን ኢየሱስ ካለ ይበቃናል። ብቻ ኢየሱስ ቤቴ ካለ ሙሉ ነው፣ ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም ብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ፣ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። አባታችን ብፁዕ ወቅዱስ አቡነ ማትያስ በረከታቸው ይድረሰኝ እያልኩ በባለፈው ሳምንት ዝክረ ኒቂያ ጉባኤ ላይ አንድ የተናገሩት ነገር አለ። እርሱም ምንድነው? መጻሕፍቶቻችን ጥራት ይጎለዋል እና መታረም አለበት የሚል መልእክት ሲያስተላልፉ ሰምቻለሁ። እናም በጣም ብዙ ወንድሞች በዚህ ሚዲያ ላይ የሚሰሩ በጣም በደስታ ቪዲዮዎችን እየሰሩ ተመልክቻለሁ። መጻሕፍቶቻችን ይታረማሉ ብለው ማለት ነው። እና ምን አንድ ጥያቄ አለኝ። ጥያቄ ምንድነው? ጥሩ ነው መጻሕፍቶቻችን መታረማቸው ጥሩ ነው። ነገር ግን አንድ ያልገባኝ ነገር አለ። ለምሳሌ መጽሐፍ ቅዱስ የማይሳሳት ነው ብለን እናምናለን። ነገር ግን ከትርጉም አንፃር ያው ሲተረጎም የታይፕ ስህተት ሊገባ ይችላል፣ ወይም ደግሞ ቃላቶች ሊቀየሩ ይችላሉ። እንደነዚህ አይነት ነገር ሲፈጠር ወደ ዋናው ተኪዶ አዲስ ኪዳን ከሆነ ግሪኩ፣ ብሉይ ኪዳን ከሆነ ዕብራይስጡ
ይታያል ምን ይላል ተብሎ ማለት ነው። ለምን ሶርሱ እሱ ስለሆነ ይታይና ይሄ ነገር እንዲህ መስተካከል አለበት ተብሎ ይስተካከላል። ልክ ሮሜ 8:34 ሰሞኑን እየተነጋገሩበት እንዳለ ማለት ነው አባቶቻችን። በቤተ ክርስቲያናችን ውስጥ ያሉት መጻሕፍቶች፣ ድርሳናት፣ ገድላት፣ ተአምራት እንደነዛ አይነት መጻሕፍቶች ሶርሳቸው ምንድነው? ለምሳሌ ስተት አሉባቸው ተብሎ ስለታመነ ነው ይታረማል የተባለው። ስተት አለበት ተብሎ የታየው ቦታ ላይ ሶርሱ ምንድነው? ለምሳሌ አንድ ተአምር ውስጥ አንድ የተሳሳተ ተአምር ነው፣ ይሄ ተአምር የተሳሳተ ነው። ወይም ደግሞ አንድ ገድል ውስጥ የሆነ ታሪክ አንብበን ይህ ታሪክ የተሳሳተ ነው እንድንል ይሄ ነገር መታረም አለበት፣ ይሄ የተሳሳተ ነው መታረም አለበት እንድንል የሚረዳን ሶርሱ ምንድነው? ይሄ ነገር ትክክል አይደለም ብለን የምናርም ከሆነ ቀሪ ውስጥ ትክክል ለመሆኑ ማረጋገጫችን አገር የሚያንጫጫ ብልጽግና ውስጥ ገባ። አረ ተነብያለሁ ዛሬ ሻካፋው ተከማታ ከሆነ ግርግር እግዚአብሔር ይለያል። እያወራው ነው ይለይሻል። ማኒፋንቶሊ ከማቶፌሳ ከማ ራፋጋዲያ ማሰለ ከሚዳ ከሩቅ የሚታይ የሚባል ሰው አለ ታውቃለህ። ከሩቅ የሚታይ የሚባል ቤት አለ። ከሩቅ የሚታይ የሚባል መኪና አለ። ከሩቅ የሚታይ የሚባል ቸርች አለ። ልሰጥ ነው ከግርግር መካከል ትለያል። ሸማላ ባናና አንዴ ስሙ ይኸው መጽሐፍ ቅዱስ ታነቡ ብያችኋለሁ አይደል? ሰዎቹን ብቻ ሳይሆን ዳንኤል ሲባል የሆነ ደስ የሚል ቀይ ንጉሥ ቤት ያደገ ድንቡሽ ያለ ልጅ አይታይ ስፒሪት ነው በዳንኤል ላይ የነበረ መንፈስ። የኤልዛቤል መንፈስ ካለ የኤልሳ መንፈስ አለ፣ የኤልያስ መንፈስ አለ፣ የዳንኤል መንፈስ ደግሞ አለ። ምን አይነት የዳንኤል መንፈስ ካልከ ሻታና ኩራሃታ ሁባካምፓርካ ዳልኩቲ ካማይ ሾዲ ካማታ ይህንን መንፈስ ጂፒኤስ ላይ ጠርቼዋለሁ፣ ቸርቹ ላይ ጠርቼዋለሁ፣ አገልግሎታችሁ ላይ ጠርቼዋለሁ። ራባካቶሳ የዳንኤል መንፈስ በሁላችሁ ላይ ይሆናል። ሻላ ጋባላጋማ ማቫና ካማቶቨንታ ራማሃዳ ካማቶዜ ከናማቶቫንታ ይኸውልህ ለሚያሾፍብህ ነግሬዋለሁ። እንግዲህ በፊትም ጀዝባ ብያለሁ። ለጀዝባ ጴንጤ አትስማው። አሜን ስላልክ ምን ይመጣል ለሚልህ ሰው አሜን ብሎ ይኸውልህ ሟርተኛ ጋር በተተኛ ጋር ሄዶ ታሪኩ ሲቀየር የሚያብደው ሲያብድ ካየህ ሂሪቲ the man of God የእግዚአብሔር ሰው ሲጋለልህ ካጠገብህ ካሉ ሰዎች ትለያለህ። ራፊዲያ ላኪማሳ የሆነ ስፒድ ስራችሁ ላይ ሲመጣ አይቻልም። እኔ ዛሬ ምንድነው ማህተከማታ የሆነ ፍጥነት ስራችሁ ላይ ሲመጣ አይቻልም። ኢየሱስ ብሎ ከመዘመር ኦርቶዶክሱ ማርያም ብሎ ቢዘምር ይሻለው። በጣም የሚገርም እኮ አልፋና ኦሜጋ ለተባለው ከመዘመር ይልቅ ጴንጤ ይባላል። ለኢየሱስ መዘመር ጴንጤ ይባላል የሚል እኮ ገልቱ ነጠላ ለባሽ የገጠመን ጎበዝ። ለኢየሱስ ክርስቶስ ከመዘመር ለማርያም ማጉላት፣ ለኢየሱስ ክርስቶስ አልፋና ኦሜጋ ከመመስከር ለጊዮርጊስ ማሸብሸብ። ይህን ትውልድ የሰሩ ገድላት ናቸው። ይህን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ስለዚህ ትውልድ ወላጅ ናቸው። ለዚህ ነው አሁን ብዙ ጊዜ ሰው አይገባውም። ገድላት፣ ድርሳናት፣ የቤተ ክርስቲያን መጽሐፍ እንዲጠቁ ታድሶ ምን የሚያደርገው ዝም ብሎ ይመስላቸዋል። ምክንያቱም ገድላት ላይ ጥርጥር አደረብህ ማለት አንተን የሚሰራን ኢትዮጵያዊ ማንነትን ማፍረስ ነው ማለት ነው። ይሄ በደንብ አጥርተው ለብዙ ፈንድ አድርገው የሰሩበት ነው። እና የሚገርማችሁ ነገር የቆሎ ተማሪዎቹን ተንቀሳቃሽ ቤተ መጻሕፍቶቹ ገደሏቸው። ለምን? ኢትዮጵያዊነትን የሰሩትን ነው። ዲዮቅልጥያኖስ ያደረገው እንደዛ ነበር። በበፊት ቅድስት ድንግል ማርያም ይሄን ቦታ 100 ቀን ተቀምጣ ኢትዮጵያን ቃል ኪዳን የተቀበለችበት ቦታ ነው። ኢትዮጵያ አስራት ሀገሯ ናት አይደለ እንዴ? ድንግል ማርያም ደግሞ ሰላምና ዕረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺ፣ አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም አለች። ዕረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። መልአኩ ቅዱስ ገብርኤልም ከዛ ውጭ አቅም ስለሌለው አቆመ፣ መናገር አቃተው። ስለዚህ ድንግል ማርያምን አሳምኖ ወደ እስራኤል የሚወስድ አንድ ሰው ያስፈልጋል። ምን አይነት ሰው? ከገብርኤል የሚበልጥ ገብርኤል አፉ ስለተዘጋ ከገብርኤል የሚበልጥ አሳማኝ ሰው ይፈልጋል። ያ ሰው ደግሞ በዛን ሰዓት የነበረው ልጇ ብቻ ነው። ከገብርኤል የሚበልጥ በዛን ሰዓት ያለው ማለት ነው ልጇ ብቻ ነው። ስለዚህ ያ ሕፃን ልጅ ነው መናገር የጀመረው።
ኢትዮጵያ የአስራት ሀገሯ የሚያሰኛት በጣም ረቂቅ ጥበብ ነው። ጌታችን እኮ ገና በሕፃንነቱ በ2 ዓመት እኮ ነው መናገር የጀመረው። ለኛ ለኢትዮጵያኖች ምን አላት? እናትና አባትን አክብር የሚለውን ሕግ የሰራው እሱ ስለሆነ እናቱን አክብሮ ምን አለ? እናቴ ሆይ አላት ወደ ናዝሬት እኔ ወደዚህ ዓለም የመጣሁት ትንቢተ ነቢያትን ልፈጽም ነው እንጂ ኢትዮጵያ ውስጥ ተደብቄ ልቀመጥ አይደለም አላት። አሳመናት። የተሰቀለው ቀራንዮ ነው። ስለዚህ ደሜን የማፈሰው ስጋዬን የማቆርሰው ቀራንዮ ነው እንጂ ኢትዮጵያ ውስጥ አይደለምና ትንቢተ ነቢያትን ስለምፈጽም ወደዛ መሄድ ግዴታችን ነው። ይሄን ቦታ ግን ወደሽዋል፣ አፍቀረሽዋል። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል፣ ስምሽን ሳይጠራም አይውልም። ስምሽን የጠራውን ደግሞ ሲሆን አላሳይብሽም። ይሄም እውነት እንደሆነ አማኑኤል ብዬ በራሴ ማርኩልሽ ብሏታል። ይሄ ነው ትልቁ ሴታችን። ማርያም አምልኮ ጋር ተያይዞ የሚነሱ ሐሳቦችን ላንሳና ቀጥሎ ደግሞ እድል ሲሰጠኝ በድጋሜ ከዘላለም ሕይወት ጋር በኢትዮጵያ ኦርቶዶክስ ያሉ መጻሕፍቶችን አነሳለሁ ማለት ነው። በኢትዮጵያ ኦርቶዶክስ ማርያም ትመለካለች። በኢትዮጵያ ኦርቶዶክስ ማርያም ፈጣሪ ናት። አሁን ይሄን ከኔ ነው የተናገርኩት ወይስ የኢትዮጵያ ኦርቶዶክስ መጽሐፍ ነው ይሄን የሚለውን ላሳይ። ይሄ መጽሐፍ እንዚራ ስብሐት ይባላል። አባ ጊዮርጊስ ዘጋስጫ የደረሰው መጽሐፍ ነው። አባ ጊዮርጊስ ዘጋስጫ ማለት በኢትዮጵያ ኢትዮጵያዊ ቄርሎስ የሚባል አባት ነው። ማርያም የዓለም ቤዛ አትባልም አትደንግጡ ብለው ብፁዕ አቡነ ገብርኤል ሲሰብኩ አባ ጊዮርጊስ ዘጋስጫ የዓለም ቤዛ ናት ብሎ ሲኦል ከገባ እኔም ልግባ ሲሉ ነበር ሊቃውንቱ። በኢትዮጵያ ኦርቶዶክስ ትልቅ አባት ማለት ነው አባ ጊዮርጊስ ዘጋስጫ። ይህ መጽሐፍ የተዘጋጀው የዚህ መጽሐፍ ተርጓሚ መምህር ተስፋዬ ሚካኤል ታከለ ይባላል። አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓ.ም ነው የታተመው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው መጽሐፍ ነው። በግለሰብ ማተሚያ ቤት ሳይሆን የታተመው በራሷ በማህበሩ ማለት ነው። በኢትዮጵያ ኦርቶዶክስ ማህበረ ቅዱሳን ማለት ነው የታተመው። መጽሐፍ ላይ 3 ነገሮችን ላሳይ ከመፍጠር ጋር ተያይዞ የሚነሳ አንደኛው በ43ኛው ቁጥር ላይ የሚገኘውን ላሳይ። ስለ ማርያም እንደዚህ ተብሎ ተጽፏል። የዓለሙ አባት አዳም በአንቺ የተድላ ቦታ ገነትን ወረሰ ይላል። በማርያም እሺ። የተተከልች ዕፅን በልቶ በበደለ ከእርሷ በተሰደደና በዓለም ሁሉ በተደመሰሰ ጊዜ የሰላም ሰው ኑሮ በአንቺ ዳነ። ከእርሱ ጋርም 7 ነፍሳትን አተረፈ። በአንቺም የያዕቆብ ደምግባት ተወደደ፣ የኤሳው ብኩርናም ተናቀ። ዳዊትም በአንቺ ተመረጠ፣ በእስራኤልም ከወንድሞቹ ይልቅ ፈጽሞ ተመሰገነ። መንግስት ከሳኦል ልጅ ዘር ወደ እርሱ እስኪፈልስ ድረስ ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ። ምን ይላል እዚህ ጋር? ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ ይላል። 64 ከመፍጠር ጋር ተያይዞ ነው። አሁንም ይሄ ሐሳብ የሚነሳው ከመፍጠር ጋር ተያይዞ እንደዚህ ይላል። ተመልከቱ። ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። ስለምን? ስለ ጥንቱ ነገር ተመልከቱ። ምን ያህል አደገኛ ነገር ሊነግረን እንደሆነ ይሄ ጻፊ ማለት ነው። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ሥራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ይላል። ምን? እግዚአብሔር ባንቺ ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ምዕራፍ 1 ምንድን ነው የሚለው? የእግዚአብሔር ቃል ምን ይላል? ተመልከቱ። ዕብራውያን መጽሐፍ ምዕራፍ 1 እንደዚህ ይላል። ዕብራውያን መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ነው የሚለው። ዓለማት በማን ተፈጠሩ ይላል? በልጁ በኢየሱስ ክርስቶስ ነው። እንዲሁም ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ ነው የሚለው።
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ይህ በመጀመሪያው በእርሱ በእግዚአብሔር ዘንድ ነበር። ይህ ያለው ማን ነው? ቃልን ነው። ቃል በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ። በማ በቃል ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። እግዚአብሔር ቃል የሚናገረው ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ ነው። ይሄ መጽሐፍስ ምንድነው የሚለው? ለጥበባዊ ሥራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው የሚለው። ሰማይና ምድርን ፈጠረ። ለዚህ ነው ምንድነው የምንለው? አምልኮተ ማርያም አለ። አምልኮተ ማርያም በኢትዮጵያ ኦርቶዶክስ አለ። ሰማይና ምድርን የሚፈጥር ፍጡር የለም። ሰማይና ምድር የአምላክ የእጁ ስራዎች ናቸው። እንደዚህ ብለው ከጻፉ በኋላ ሰማይና ምድርን ለፈጠረች ለማርያም ምን ያደርጋሉ? አምልኮትን ያቀርባሉ። ገጽ 125 ንጹህ ልቦና ስትፈጥር ተመልክተናል። ሰማይና ምድርን ፈጥራለች። ሰማይና ምድርንና ንጹህ ልቦናን ከፈጠረች ደግሞ አምልኮ ቢቀርብላት ምንም የሚያስገርም ነገር የለውም። ገጽ 125 ምን ይላል መሰላችሁ? ቁጥር 98 ላይ ንጹህ ልቦናን ከፈጠረች ሰማይና ምድር በእርሷ ከተፈጠሩ ብትመለክ የሚገርም አይደለም። እንደዚህ ይላል ተመልከቱ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። እሻን አቀርባለሁ ይላል። ቀጥሎስ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ላንቺ እሰዋለሁ። ምን? የአምልኮ መስዋዕትንም ላንቺ እሰዋለሁ። የአምልኮ መስዋዕት ቢሰዋ አይገርምም። ለምን? አምላክ አድርጓታልና። ሰማይና ምድር በእርሷ ተፈጥሯል። ንጹህ ልቦናን ፈጥራለች። ታዲያ አምልኮ መስዋዕት ለሷ ቢሰዋ የሚገርም አይደለም። የአምልኮ መስዋዕት የሚሰዋው ለማን ነው? ለአምላክ ነው። ለአምላክ ነው። እና አምልኮተ ማርያም አዎ በኢትዮጵያ ኦርቶዶክስ አለ። እኛ ነን ያልነው? በጭራሽ። መጽሐፍቶቿ እንዚራ ስብሐት የስውሯ ማርያም የስውሯ ማርያም እንድረስላት። የስውሯ ማርያም እናቴ ደግሞ የቀሚስ ጥቁር ቀሚስ የሆዳ ማለት ሲሰብክ የስውሯ ማርያም እናቴ አጨብጭቡላት ለስውሯ ማርያም። አሁን ማርያም የት ነው የምትሰወረው? መሬት ላይስ ማርያም አለች? ተነስታለች ብላችሁ አርጋለች ብላችሁ በአባቷ ቀኝ ተቀምጣለች ብላችሁ ማን እንዳያት ራሱ አይታወቅ። ኩክ የለሽ ማርያም ይላል አማራ። ኩክ የለሽ። ኩክ ታውቃላችሁ? ኩክ ማለት የጆሮ እንትን ማለት ኩክ የለሽ። ያን ህዝብ አሁን በሚሊዮን ነጠላ አድርጎ ከበሮ እየመታ ዝም ብሎ ስታዩ